የማርቲን ዙቢሜንዲ ጉዳይ ነው። ትናንት የጨዋታው ኮከብ ተብሎ ተመርጧል። ማርቲን ዙቢሜንዲ ወደ አርሰናል ሲመጣ ትልቁ ችግር የነበረው ትልቁ ጥያቄ የነበረው ይሄ ተጫዋች በአንድ ዓመት ውስጥ የእንግሊዝ እግር ኳስን ይለምዳል ወይ የሚል ነበር። ታስታውሳላችሁ አድማጮቻችን፣ የአርሰናል ደጋፊዎች። ዙቢሜንዲ ወደ አርሰናል ሲዘዋወር አርሰናል ቶማስ ፓርቲን መልቀቅ የለበትም የሚል አቋም ብዙ የአርሰናል ደጋፊዎች ይዘው ነበር። በፍጹም ቶማስ ፓርቲ መልቀቅ የለበትም፣ ሽግግር ያስፈልገዋል። ከስፔን ከፖርቹጋል የሚመጡ እግር ኳስ ተጫዋቾች እንግሊዝ ፕሪሚየር ሊግ ላይ ለመላመድ ቢያንስ 1 ዓመት ይፈልጋሉ። በርናንዶ ሲልቫ ኒውት በሲቲ፣ ሮድሪ ኒውት በሲቲ፣ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በመጡበት ዓመት ተጽዕኖአቸው ከፍተኛ አልነበረም። ምክንያቱም የመጡበት ሊግና የሚጫወቱበት ሊግ ባህሪው የተለያየ ስለሆነ። ዙቢሜንዲ የቆየው ፓሶች በሚበዛበት ቨርቲካልና ሆሪዞንታል ፓሶች፣ የጎንዮሽና የኋልዮሽ ፓሶች በሚበዙበት በስፔን ላሊጋ የቆየ ተጫዋች ነው። ኳስ ፖሰስ አድርጎ የሚጫወት አሁን ሊጫወት የመጣው በአርሰናል ነው። በእንግሊዝ በታላቁ የእንግሊዝ ፕሪሚየር ሊግ ጉልበት ይፈልጋል። ዳኞች ይፈቅዱልሃል እንድትጋጭ፣ ዳኞች ተጭነ ኳስ እንድነጥቅ ይፈቅዱልሃል። ስፔን ላሊጋ ላይ አይፈቅዱልም። ለስለስ ያለ ነው። ስፔን ላሊጋ ላይ ትንሽ ንክኪ ፊሽካ ያስነፋል። ስለዚህ ያ ስጋት ስለነበረ ቶማስ ፓርቲ ይቆይ። ዙቢሜንዲ ኦፍ ኮርስ የቡድኑ ዋና ተጫዋች ይሁን፣ ግን ችግር ከገጠመ ፓርቲ ተቀይሮም ገብቶም በቋሚ 11 መግባት ካለበት ገብቶ ቡድኑን ማስተካከል ይችላል የሚል አቋም ነበረ። ግን ፓርቲና አርሰናል መስማማት አልቻሉም። በወቅቱ እንደምታስታውሱት ያ ስምምነት አለመከናወን በነገራችን ላይ ለአርሰናልም ለፓርቲም አልሆነም። ፓርቲም ወደ ቪያሪያል ሂዶ 250,000 ፓውንድ እንክፈል እየተባለ በ60,000 ፓውንድ ነው በቪያሪያል እየተጫወተ ያለው። አርሰናልም የፓርቲን ግልጋሎት አጥቶታል። ፓርቲ በዘንድሮ ቡድን ውስጥ አለመኖር፣ በእርግጥ ዘንድሮ በቪያሪያል የተለያዩ ግላዊ ሁኔታዎች ተጨማምረውበት ጥሩ አይደለም። ቶማስ ፓርቲ ያለበት ሁኔታ አንዴ እግር ኳስ ተጫዋች ወረድ ሲል አስቸጋሪ ነው፣ ተመልሶ ለመነሳት በጣም ይቸገራል። አንዴ ሳይኮሎጂካሊ ከተመታ ምናልባት ይሄ ሳይኮሎጂካሊ የተፈጠረው ነገር ካስገዶ መድፈር ጋር ያለው ክስ፣ ከዛ በተጨማሪ ወርዶ መጫወትም ወደ ቪያሪያል ብዙ ነገሮች ተያይዘው አቋሙን እያሳየ አይደለም። በአርሰናል የነበረው ቶማስ ፓርቲ በቪያሪያል የለም። ሌላ ተጫዋች ነው እንደውም የሱ ቦታ ላይ በዚህ ሰዓት እየተጫወተ የሚገኘው። በአርሰናል ቢቆይ ያ ላይ ይፈጠር ይችላል። አንደኛ ሃይ ሌቭል እግር ኳስ ላይ ነው የሚቆየው፣ በሚያውቀው ባህል በሚያውቀው ያጫወት መንገድ ነው የሚቆየው። ስለዚህ ያና መሰል ነገሮች ስለነበሩ ግን አልሆነም። ለአርሰናልም ለሱም ያልሆነ ነገር፣ ለሱ በተለይ በጣም ተጎድቷል። ቶማስ ፓርቲ ተጎድቷል፣ በደሞዝም ተጎድቷል። የተጫወተበት ያለበትም ሊግ ደካማ ነው። የተጫወተ ያለበትም ክለብ ጥያቄ የሚያስነሳ ነው። ያው ተጫዋቹም ደግሞ እንደሚታወቀው አሁን ሰሞኑን 2 ክሶቹ ነጻ ተብሏል። ጥቂት ክሶች ይቀሩበታል። ክሱን እየተከራከረ ነው ያለው ካስገድዶ መድፈር ወንጀል ጋር በተያያዘ የተጫዋች። ስለዚህ ዙቢሜንዲ ስትራቴጂካሊ አርሰናል ያደረገው ሽግግር በተወሰነ መንገድ ጥያቄ የሚያስነሳ ነው። ግን ማን አመጣ? ክርስቲያን ኖርጋርድን አመጣ። አርቴታ ኖርጋርድን ግን አልተጠቀመበትም። ዙቢሜንዲ ማሳረፍ ባለበት ጊዜያቶች አላሳረፉበትም። ኖርጋርድ ጥሩ በነበረባቸው ሳይኮሎጂካሊ በጣም ጥሩ በነበረባቸው ሁኔታዎች ውስጥ ተጫዋቹን ለመጠቀም አልዳዱም። አመቱን ሙሉ 2 3 4 ጨዋታ ነው በቋሚነት ያስጀምሩት። ኤፍኤ ካፕ፣ ሊግ ካፕ የመሳሰሉ ተጫዋቾች። ልጁ እኮ በእንግሊዝ ፕሪሚየር ሊግ እኮ በብሬንፎርድም ቢሆን ጥሩ የሚባል የአማካይ መስመር ተጫዋች ነው ክርስቲያን ኖርጋርድ። ያ ለመሆኑ ወደ መጨረሻው ዓመት ላይ የማች ፊትነስ ችግር ተመልክተንበታል። ለምሳሌ ሳውዛምፕተኑ ጨዋታ ላይ አንዱ ደካማ ተብሎ ከተተቹ ተጫዋቾች መካከል ክርስቲያን ኖርጋርድ ይገኝበታል። ስለዚህ የማኔጅመንት ችግሩ አርሰናልንም ጎዳ፣ ዙቢሜንዲንም የጎዳበት ሁኔታ አለ። አርሰናል በውጤት ረገድ ከአራቱ ዋንጫ የማያወጣበት ሂደት ሊኖር ነበረ። ግን ኖርጋርድን በሚገባው ሰዓት ላይ ባለመጠቀሙና ፊትነሱን ባለመጠበቁ በመጣ ምክንያት ኖርጋርድ ወረደ። እሱም ከኤፍኤ ካፕ ተሰናበተ። በቀጣይ ሊጫወቱባቸው ከሚችሉ ድሮች ዙቢሜንዲ አመቱ ሙሉ ሲቀጠቀጥ ከረመ። አንድ ጨዋታ ላይ ሲተኛ፣ አንድ ጨዋታ ላይ ሲነሳ፣ ሰሞኑን በጣም ወርዶ ነው የቆየው።
የትናንትናው ጨዋታ ግን ለዙቢሜንዲ መልካም ዕድል ይዞ መጥቷል። የጨዋታው ኮከብ ተብሎ ተመርጧል። ትናንት ማርቲን ዙቢሜንዲ ተመልክታችኋቸው ከሆነ የአርሰናል ተጫዋቾች ዙቢሜንዲ የጨዋታው ኮከብን ሲቀበል የነበራቸው ስሜት ይለይ ነበረ። በጣም በተለየ መንገድ ነበር ተጫዋቹን ሲያበረታቱ የነበረው። ምን ያህል ጫና ውስጥ እንደነበረ ማሳያ ነው። በተለይ ተጫዋቹ በበርማውዙ ጨዋታ ላይ ኳስ ከጎኑ ላለ ተጫዋች እንኳን ማቀበል አቅቶት መቆም እስኪያቅተው ድረስ የተመለከትንበት ሂደት አነጋጋሪ ነበረ። ትናንት ግን ምርጡን ዙቢሜንዲን ነው የተመለከትነው። የአርሰናል ደጋፊዎች የሚፈልጉትን ማየት የሚፈልጉትን ተጫዋቾቹ ማየት የሚፈልጉትን አሰልጣኝ ሚካኤል አርቴታ ማየት የሚፈልገውን ምርጡን ዙቢሜንዲን የተመለከትንበት ነው ያለው። ያ ለጨዋታው ኮከብ ተብሎ እንዲመረጥ ምክንያት የሆነበትም ሂደት የተመለከትንበት ሂደት አለ። ይሄ ጠቃሚ ነው ለአርሰናል ቅድም ከጠቀስናቸው 124 ሚሊዮን ዩሮ አተረፈ፣ የእንግሊዝ ብቸኛ ወኪል ነው፣ በታሪክ 2 ጊዜ ያለፈ ከሚለውም ባልተናነሰ መንገድ የዙቢሜንዲ ማን ኦፍ ዘ ማች ተብሎ መመረጥና በጨዋታው ያሳዩ ፐርፎርማንስ ለቀጣይ ጨዋታዎች ወሳኝ ናቸው። ሳይኮሎጂካሊ የልጁን አቅም የሚቀይሩ ሊሆን የሚችሉ በስነ ልቦና ረገድ እችላለሁ፣ አዎ አሁንም አቅም አለኝ የሚለውን ነገር እንዲያዳብርና ለእሁዱ የሲቲ ጨዋታ መንደርደሪያ የሚሆን ወሳኝ ነገር ነው ያገኙት አርሰናሎች በዙቢሜንዲ ላይ። ስለዚህ የዙቢሜንዲ ማን ኦፍ ዘ ማች ተብሎ መመረጥ በጣም ወሳኝ ነጥብ ነው ተብሎ ይገመታል። አሁን አርሰናል በሻምፒዮንስ ሊግ 3 ጨዋታ ነው የቀረው፣ የደርሶ መልስ የሴሚፋይናል ጨዋታና የፍጻሜ ጨዋታ። በፕሪሚየር ሊጉ 6 ጨዋታ ነው የቀረው፣ በአጠቃላይ 9 ጨዋታ ነው የቀረው አርሰናል። እነዚህን ጨዋታዎች በምን መንገድ ይወጣል? ወሳኙ ነገር ከፊታቸው ያለው የሲቲ ጨዋታ ይመስለኛል። የትናንትናው ውጤት ለአርሰናል እንዳልኩት ደጋግሜ እንዳልኩት ጨዋታው የማያምርም ቢሆን ነገር ግን ወደ ቀጣዩ ዙር ማለፉ የሚዲያውን ጫና የደጋፊዎችን ጫና በተወሰነ መንገድ አርግቦላቸዋል። ግን ወሳኙ እሁድ ነው። እሁድ አርሰናል ከተሸነፈ ከባድ ነው፣ ነገር ሁሉ የሚያበቃ ይመስላል። አርሰናል አቻ ከወጣ ወይም ካሸነፈ ግን እንደገና ሚካኤል አርቴታ ወደ መተንፈስ፣ ወደ እንችላለን፣ ወደ እናረገዋለን ወደሚል ስሜት እንዲገቡ የሚያረጋቸውን ሂደት የሚፈጥርበት ሂደት አለ። ስለዚህ ማርቲን ዙቢሜንዲ በጣም ወሳኝ አጋጣሚ ነው። ይህንን የማን ኦፍ ዘ ማች የጨዋታው ኮከብ ተብሎ መመረጡ ዲዘርቭም ያደርጋል። ትናንት ያሳየው አቋም ሲቲ ላይ ይደግመዋል። ብዙዎች በጉጉት የሚጠብቁት ጉዳይ ይሆናል።